ሰበር ዜና ማስጠንቀቂያ ነው። የሙጀሲማዎች የዋሃቢያዎችና የክርስቲያኖች ውይይት ነበረ። እሺ የትናንትናው ሽንፈት በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም ሽንፈት ነው። ታውቃላችሁ እየጠየቅን ነው። የዋሃቢዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹትኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። አንዳንድ ዋሃቢዎችማ ዛሬ በእኛ ላይ ቂም ያዙኮ ለፎይማ ጥያቄውን የሰጡት አህባሾች ናቸው። 20 ምናምን ሰዎች ሰለሙ ምናምን ይላል። 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት። አልተገለጠም። ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ እፎይ ተሳዳቢነቱ ነፃ ወጥቷል። እፎይ ትላንትና ራሱን ነፃ ወጥቷል። እኔ እንዲያውም በጣም ይቅርታ እፎይ ይሄ አላህ አይደለም ፈጣሪ ሊሆን አይችልም። የግዴታ በቅንጭላት በአእምሮ የተሳለ በአእምሮ የተቀረጸ ግዑዝ እንጂ ፈጣሪ ሊሆን አይችልም። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ረጅም ቪዲዮ ባልሰራ በጣም ደስ ይለኝ ነበር፣ ግን እየተመላለስኩኝ እየተደጋገምኩኝ የእነ እፎይን ጉዳይና የአህባሹን ጉዳይ ከማቀርብላችሁ ወገቤን እያመመኝም ቢሆን አንድ ወጥ ልሰራላችሁ ብዬ ስላሰብኩኝ ነው። ረዘም ሊል ይችላል። ሜን ፖይንቱ የሆነ ዋና ዋና ጉዳዮችን ለማቅረብ ልሞክር። ውይይቱ ከሙስሊሞች ጋር የተደረገ ሳይሆን ከዋሃቢያ ጋር የተደረገ ነው ብለዋል የራሳቸው ኡስታዞች፣ የራሳቸው መምህራን። ይህ የእስልምናን የሚወክር ሳይሆን ዋሃቢያን አንድን ሴክት የእስልምና አንድን ክፍል የዋሃቢያን ክፍል የሚወክር እንጂ ከሙስሊሞች ጋር የሚገናኝ አይደለም። ሙስሊሞቹ ከፈለጉ ከኛ ጋር ዋሃቢያ ከፈለገ ከኛ ከእውነተኞቹ ሙስሊሞች ጋር ይወያዩ የሚሉ ኢሾች ተነስተዋል። ይሄ አንድ ወገን ነው። መጀመሪያዎቹ አካባቢ ላይ አንዳንድ የማነሳላቸው የመንፈሳዊ ጉዳዮች አሉ። በተለይ ትላንትና የተወገዘው የአንድ መጽሐፍ አለ በቤተክርስቲያናችን፣ እሱን እንዳስሰዋለን። ስለዚህ እሱን መነሻ አድርገን ነው የምንሄደው። ግን አንድ ወንድም አንድ ቪዲዮ ፖስት አድርጎ እነኚህ ሁሉ የምትመለከቷቸው አረጋውያን፣ ወጣቶች፣ ህፃኖች በአጠቃላይ ከሌላ እምነት የመጡ አማንያን ወደ ቅድስተ ቤተክርስቲያን ተቀላቅለዋል። የተቀላቀሉበትን ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዳውሮ ሀገረ ስብከት በአዲስ አበባ ወረዳ ቤተ ክህነት በማልዲቲ ቅዱስ ሩፋኤል ቤተክርስቲያን ነው። አቤት እንዴት ደስ ይላል በእውነት። ቢሆንም ግን እቺ ቤተክርስቲያን ዝግ ነው ያለችው። ማርያምን እማምላክን ቤተክርስቲያኖች ዝግ ነው ያለችው። ካህን የላትም፣ ዲያቆን የላቸውም፣ ሰባኪ ወንጌል የላቸውም። ግን ያለ ሰባኪ ያለ ዘማሪ እኛ ቅድስት ቤተክርስቲያን መቀላቀል እንፈልጋለን ብለው ዛሬ እነዚህ ሰዎች ለተወሰነ ከሌላ ቦታ በእግር የተጓዙ መተው ባስተማሩት መምህራን አማካኝነት ዛሬ እነዚህ ምዕመናን ተመልሰዋል። እግዚአብሔር ይመስገን። መመለሳቸውም አንድ ነገር ነው። ከሌላ ቤተ እምነት ወደ 70 በላይ የሚጠጉ አረጋውያን፣ ህፃናት፣ ወጣቶች አጠቃላይ ተመልሰዋል። ነገር ግን እንደዛም ቢሆን ግን ቤተክርስቲያኑ አገልጋይ የላቸውም ብሏል። ትክክለኛ አካውንቱን ለማግኘት አልቻልኩኝም። ፈለጌ ማንኛውም ካገኘሁኝ ፒን አደርግላችኋለሁኝ፣ ቼክ ታደርጉታላችሁ። ወይ ደግሞ ታግዟቸው ከሆነ እገዛ ፈልገው የሚታገዙ ከሆነም እንደዛ እናደርጋለን። የሆነ ሆኖ ግን እንኳን መጣችሁ እንላለን። አንድ መልእክት ለሙስሊሞች እናስተላልፍላቸው። ለሙስሊሞች አይደለም፣ እኛም ለመንቃት ይጠቅመናል። አማራ ሆነህ ሙስሊም ሆነህ የኦሮሞና የስልጤ እስላምነን ባይዘረኞች ካጨበጨቡልህ በእርግጠኝነት አደጋ ውስጥ ነህ እና ተስተካክል ዘመዴ። ሰማችኋል? አማራ ሆነ ያውም ደግሞ ከአማራ ውስጥ ደግሞ ሙስሊም ሆነ የኦሮሞ ሙስሊሞችና የስልጤ ሙስሊሞች ካጨበጨቡልህ አደጋ ውስጥ ነህ። ምክንያቱም የዋሃቢያ ቅንፍ ውስጥ ለምትገባ ማለት አደጋ ውስጥ ስለሆንክ ተስተካከል፣ ራስህን ጠብቅ። ምክንያቱም በምንም አይነት ተአምር ያውቁታል። የኦሮሞ ሙስሊምና የስልጤ ሙስሊም የአማራ ሙስሊም እንደማይወድ ያውቁታል በፍጹም። ግን አንተን ማድረግ ከጀመሩ አንተን መውደድ ከጀመሩ ችግር ስለሚኖር ተጠንቀቅ ብለዋል። ወደ መምህር ጋር እንጣ። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች በዛሬው ዕለት በአምስተኛው ቀን የቅዱስ ሲኖዶስ ውሎ የቅዱስ ሲኖዶስ ምልአተ ጉባኤ ተወያይቶ ውሳኔ የሰጠባቸውን
ዋና ዋና አጀንዳዎች በቅደም ተከተል ከዚህ ቀጥሎ እናቀርባለን። በዛሬው ዕለት ከቀረቡት አጀንዳዎች የመጀመሪያው የዋልድባ ገዳም የዋልድባ አብረንታንት ገዳምን እወቁ በሚል ርዕስ የተዘጋጀውን መጽሐፍ አስመልክቶ የሊቃውንት ጉባኤ መርምሮ ለቋሚ ሲኖዶስ ያቀረበው መግለጫ ከቋሚ ሲኖዶስ የውሳኔ ቃለ ጉባኤ ጋር በአንድነት በመሆን ለምልዓተ ጉባኤው እንዲቀርብ በተወሰነው መሰረት ምልዓተ ጉባኤው የቋሚ ሲኖዶስን ቃለ ጉባኤና የሊቃውንት ጉባኤን ስለ መጽሐፉ መርምሮ የሰጠው መግለጫ በንባብ ተሰምቷል። በዚሁም መሰረት አንደኛ ያው በሊቃውንት ጉባኤ መጽሐፉን በመመርመር በውስጡ ያሉ ከቤተክርስቲያናችን አስተምህሮ ቀኖናና ስርዓት እና ትውፊትና ታሪክ ውጪ የሆኑ ጉዳዮችን በዝርዝር አስቀምጧል። እንደ ምሳሌ የሚሆኑ አንዳንድ ጉዳዮችንም በሊቃውንት ጉባኤ ምርመራ መግለጫ ላይ የቀረቡትን ለምልዓተ ጉባኤው በዝርዝርና በቅደም ተከተል ቀርበዋል። ይሄ የዋልድባ አብረንታንት ገዳምን እወቁ የሚለው መጽሐፍ አንደኛ ስለ እመቤታችን የምናስተምረውን ትምህርት ኃይለ አርያማዊ አስመስሎ በማቅረቡ የሰባቱ ምስጢራትን ቁጥር በማፋለሱ እንዲሁም ከመናንያን አባቶች የማይጠበቁ አንዳንድ ጉዳዮችን በማቅረቡ ሌሎቹንም ጉዳዮች በመዘርዘር መጽሐፉ እንዲወገዝ ሲል የሊቃውንት ጉባኤ ከአስተያየት ጋር ያቀረበው ለምልዓተ ጉባኤው በንባብ ተሰምቷል። ምልዓተ ጉባኤውም በጉዳዩ ላይ ሰፊ ውይይት በማድረግ ሊቃውንት ጉባኤ መግለጫውን በሚያቀርብበት ወቅት የመጽሐፉን ጸሐፊ በግለሰብ ይሁን ወይም በተቋም ደረጃ ወይም በገዳም ደረጃ የቀረበ መሆን አለመሆኑን እና ደግሞ ከየትኛው የቤተክርስቲያኒቱ ተቋም ተጽፏል የሚለውን በሚገባ ያልተብራራና ያልተገለጸ ስለሆነ በድጋሜ ወደ ሊቃውንት ጉባኤ ተመልሶ በሚገባ ተመርምሮ ለቋሚ ሲኖዶስ እንዲቀርብ መጽሐፉ በየትኛውም የቤተክርስቲያናችን ክፍል እንዳይሰራጭ እንዲደረግ በማለት ምልዓተ ጉባኤው የወሰነ ሲሆን የገዳሙ አባቶች በቋሚ ሲኖዶስ በተወሰነው መሰረት በሰላምና በፍቅር ሆነው የመጨረሻውን የቅዱስ ሲኖዶስ ውሳኔ እንዲጠባበቁ የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። እንግዲህ እነኚህ ማለት ቅድም በቴሌግራም ቻናል ላይ አሳውቂያችሁ ነበረ። ከቨሩ ይሄንን ይመስላል። ዋልድባ አንበርታትን ገዳምን ይወቁ በሚል የተጻፈ ነው። መጽሐፉ ላይ በግልጽ እንደሚታየው የቤተ ክርስቲያን ትምህርት ያልሆኑ ሀሳቦች ጭምር እየታከሉበት እንደሆነ ነው። ስለዚህ ይህን ነገር ለጥንቃቄ ያህል ውግዘት እንደተከተለበት እንድታውቁ ብዬን ያስገባውላችሁ። ሌላኛው በሰሙን አንዱ ስንዘግበው የነበረው ወንድማችን በሽሮ ሜዳ የተገደለ ወንድም ነበረ። ብልጽግና መንግስት ደግሞ ታውቃላችሁ የሆነ ጩኸት ሲበረክት ሮጦ ድህነታቸውን ከበር ማድረግ ነው የሚፈልገው። በአዲስ አበባ በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች ያስተዳደሩ ከፍተኛ የሥራ ኃላፊዎችና የሀገር ሽማግሌዎች በተገኙበት የቤትና የመስሪያ ቦታ በዛሬው ዕለት ርክክብ አከናውነዋል። የሟች ቤተሰቦች በሰጡት አስተያየትም አስተዳደሩ በችግራቸው ወቅት ከጎናቸው መቆሙንና የተስፋ ብርሃን መሆናቸውን ገልጸው መንግስት ከህዝብ ጎን መሆኑን በተግባር አሳይቶናል ሲሉ ምስጋናቸውን አቅርበዋል ሲል ነው የጉለሌ ኮሚኒኬሽን ቢሮ ገባው። ባያመሰግኑስ ምን ያመጣሉ? ድህነት በጣም መጥፎ ነገር ነው። በነገራችን ላይ ድሃ መሆን ፍትህ እንኳን ለልጅህ ለቤተሰብህ እንዳትጠይቅ ያደርጋል። ልጅህ ሞቶብህ በቤት ሊተካለህ ጭምር ይችላል። ምን ያደርጉታል? ምን ማድረግ ይችላሉ? አይጣሉ ከመንግስት ጋር። መንግስት እንደፈለገ ማድረግ የሚችል አቅም ያለው ነው ኢትዮጵያ ውስጥ ያለው መንግስት። ምን ያደርጋል? እኔ አሁን ልናገር አልችልም። እነሱ ምን ብዬ እናገራቸዋለሁ? ቤተሰቡን በቃ ድህነት አለብን፣ አቅም የለም። ወደ እስልምናው ልምጣ። እስካሁን ድረስ ላይክ ካላደረጋችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ አትርሱ። ከዚህ እንጀምር። ሰበር ዜና ማስጠንቀቂያ ነው። የማታ ውይይት የሙጀሲማዎች ወይም የአካል አምላኪዎችና የክርስቲያኖች ውይይት ነበረ። ግን በጣም የተሳሳታችሁ አብዛኛው ማህበረሰብ የሙስሊምና የክርስቲያን ውይይት መስሏችሁ ነበረ። የሙስሊሞች ውይይት አይደለም። የሙጀሲማዎች የዋሃቢያዎችና የክርስቲያኖች ውይይት ነበረ። እሺ ማታ ላይ የታደማችሁት ምን ተረዳችሁ? ከሙጀሲማዎች ባት አለው እግር አለው ሲሉ አልሰማችሁ? ለዛ ነው እኮ እኛ እውነታው ሙስሊም አይደሉም አካል ነው የሚያመልኩት። ሰምታችኋል? ውይይቱ ከሙስሊሞች ጋር አይደለም። በነገራችን ላይ ብቻ አይደለም ያለው
ሌላ ሰው ማሳያችኋለሁ። ግን መሀል ላይ አንድ ፊውቸሪንግ ላስገባላችሁ። ምን አይነት ፊውቸሪንግ አትሉኝም? እየሰለሙ ነው ሰዎች የሚል ነገር እያየን ነው። እኔም ከዚህ 3 ቪዲዮዎች እስካሁን 3 ቪዲዮዎች 4 ቪዲዮዎች አጋልጫለሁኝ። ይችል ጨምርላችሁ አላህ ኢላሃ ኢላላህ እስጢፋኖስ ነው የሚለው የአባታችን የአቡነ ገብረ መንፈስ ቅዱስን ስዕል ተጠቅመዋል። ስንገባ ራሱ ፖስት ያደርገው ሪፖስት ያደርገዋል። ራሱ ፖስት ያደርገው ተመልከቱ። ይሄ ሪፖስት ያደረገው ነው። ፖስት ያደረገው ደግሞ ይሄ ነው። ይሄ መቼ ነው? 2025 08ኛ ወር ላይ 8ኛ ወር ላይ የተደረገ 2025 የዛሬ ዓመት ይሄ 2025 والله خسر ما شاء الله ጨርሰሃል። አላህ ምስጋና ይገባው። ዛሬ ጁማ ነው። ቀናችንን የተሰበረን የሚጠግን ማን ነው? አላህ ነው። ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ማድረግ የሚጠበቅበት ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት እርሱም በብቸኛ ይህን ሪከርድ ያደረገልኝ ሰው ማፈሪያዎች ብሎ ጽፎላቸው ነበር። የሰለመ ራሱ ሙስሊም የሆነን ሰው ድጋሚ ታሰልማላችሁ ወይ ብሎ ጽፎላቸው ነበር። ግን ያው የሁሱ ቤት ያሉ ሰዎች እና የምታውቋቸው አብዛኞቹ ሞዴሬተሮች ሴቶች ስለሆኑ ሀፍረታቸው እንዲታወቅባቸው እንዲገለጥባቸው አይፈልጉም። ሪሙቭ ያደርጋሉ፣ ቶሎ ኮሚኒቲ ይደልታሉ ወይ ደግሞ ብሎክ ያደርገዋሉ። አልፎ ተርፎ ተጠይቆ ነበረ ሁሱ ለምንድን ነው የሰለሙት የምታሰልማቸው ሲባል በዛን ጊዜ ያላየሁትም ነበር አንድ መልስ። ሁለተኛ ደግሞ በሌላ ሰው አካውንት ገብቶ ሊሆን ይችላል። በሌላ ሰው አካውንት ያ ሰው አካውንት ምንድነው ስሙ? እስጢፋኖስ የሚለቀው ፎቶ ቪዲዮዎች ምድራቸው የእስልምና እህሳ በሌላ ሰው አካውንት ገብቶ ሊሆን ይችላል አይደለም። በሌላ ሰው አካውንት የገባው እስጢፋኖስ የአካውንቱ ስም እስጢፋኖስ ኮንቴንቱ የእስልምና አይገርማችሁ? አቤት የሰለሙትስ ትክክለኛ ሙስሊም ናቸው ወይ? እንደው ሰለሙ እንኳን ብንልና ትክክለኛ ሙስሊም ናቸው ወይ? ከራሳቸው ወደ ፎሎ ለማግኘት ብዙ ላይክ ለማግኘት እያላችሁ ያልተጻፈ ነገር የምትፈላሰፉ በዲን ላይ ልትቆጠቡ የተሻለ። ማስተላለፍ የምትፈልጉን ነገር ካለ ቁርአንና ሐዲስ ላይ የተጻፈ ነገር አንስታችሁ አስተላልፉ። ያልተጻፈ ነገር በሚርቃና ዝም ብላችሁ ቅማችሁ መሰለኝ አንዳንድ ሰዎች የምትናገሩን አታውቁት። ሰው ጀነት አይገባም ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ነው ያሉት። የትኛው እንደሰ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? ጉድ እኮ ነው ዘንድሮ። ማን ነው ጀነት አትገባም ያለክ? የተመታ ሰው ነው የገጠመ። እንግዲህ ጀነትን የፈለገ ሰው ሻሃዳ መቀበል ነው፣ ሻሃዳ መያዝ ነው። በወሃቢይ የሰለምኩ ሁሉ ወሃቢይ ተመለስና ሻሃዳ አንደስ። ለምሳሌ አንተ ሻሃዳ ስታዚዝ ረሱል ሰለላሁ ዐለይሂ ወሰለም አትጨምርም፣ በአላህ ብቻ ነው የምታስመሰክራቸው። በረሱልም አብሮ ያልመሰከረ ሰው በእስልምና ውስጥ ተቀባይነት የለውም። እንደዛም ሆኖ ቀጥ ብሎ ለመገዛት በጦም በኢባዳ ህይወታቸውን ያሳለፉ ሰዎች ባሪያዎች እንኳን በዝነት ገፉር ረሚዮንከው ጌታዬ ሰመድ የሆንከው ጌታዬ። ስለዚህ አንተ ያሰለምካቸው በሙሉ ተመልሰው ሻሃዳ መያዝ አለባቸው። ምክንያቱም አንተ ካፊር ነህ። የመሐመድ ስም አጠራም ስታከፍራቸው። ስለዚህ በሁሱ የሰለማችሁ በሙሉ ዜሮ ናችሁ እየተባላችሁ ነው። ሲኦል ቪአይፒ ናችሁ እየተባለ ነው ያለው። አወል ነው እያለ ነው ያለው። የትናንት ነው ሽንፈት። በነገራችን ላይ እፎይ ብቻ እንዳይመስላችሁ የአህባሾችም ሽንፈት ነው ታውቃላችሁ። ምክንያቱም ሆን ብለው ተሰልፈው እፎይ ጋር ሆኖ ሁሴንን ሲከራከሩት ነበረ። ፊቱን ሳያሳይ የቀረው በስልክ እየደወሉ ይሄን ጠይቅ እያሉ እንደሆነ ታውቃላችሁ። ብዙዎቻችሁ በፈጣሪ ስም ሰላቱ ወሰላሙ ዐላ ረሱሊላህ አህባቢ እንደምታውቁት ማታ ወሃቢዎች ከክርስቲያኖች ጋር ክርክር እንዳደረጉ የሚታወቅ ነው። አማ ሙስሊሞች ይህንን ነገር አይፈልጉትም። ለምን? አላሁ ሱብሓነሁ ወተዓላ እና ነቢያችንና ዐለይሂ ሰላቱ ወሰላምን ማሰደብ ስለማይፈልጉ ማለት ነው። እና ከማታው ክርክር ከታዘቡት መካከል እፎይ የሚባለው እንደዚህ ብሎ ስለይቀው ምን ብሎ እንደመለሰለት አንድ ቪዲዮ አይተን እንመለስ። አላህ ሲገለጥ አለው የለውም የሚል በቁርአን በሆነ ሐዲስ ከተገለጸም ስለዚህ አለው ብለን ማናገር ነው ብለን ማናስተባበል። ምክንያቱም በቁርአን ሐዲስ ላይ ያለው ብቻ የምንቀበል እንጂ የማንችለው የማንቀንስ ስለሆነ ቀጥል ባበስ አንዴ በቃ ስለታወቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአን በሐዲስም አልተነገረም የለውም አለውም አትልም። ስለዚህ ስላየነው እዚህ አይቀር
ስለዚህ እንደሰማችኋቸው አህባሾች ሌሎቹ አካላት ለእፎይ እየደወሉ እንደውም ይጠይቀው እፎይን ይሄን ጠይቅልን እያሉ ሲነግሩት ነበር። ለዛ ነው እፎይ ፊቱ የማያሳየው ክርክሩ ሙስሊሞች ናቸው ለእፎይ ጥያቄ እየሰጡት የነበረው የሚል ነው። ይሄ ብቻ አይደለም። አንዳንድ ወሃቢዎችማ ዛሬ በእኛ ላይ ቂም ያዙ እኮ ለእፎይማ ጥያቄውን የሰጡት አህባሾች ናቸው። እሱ ለጠየቀውና እሱ መመለስ ላቃተው እኛ ምን አገባን? ትናንትና ነገር ሙራድ ገብቶ ማለት ነው እና አማር ጋር እንደማን ጋር ነው ሙራድ ገብቶ አሁን ጥያቄው ሰዓት 6 ደቂቃ ነው የቀረው። ምንድነው ማድረግ ያለባችሁ? እዛ አንዳንድ አህባሾች እነሱ ናቸው እንትን የሚያቀብሉት የነሱን ይሄንን የአላህን ሲፋ የምናምንበትን እስባት ማድረግ አለብን። ወደ ኋላ እንዳትሉ ሌሎች ይሰማሉ። ወላሂ ወቀሰመን ቢላህ ሪከርድ አልገባሁም። ከውስጥ ገብቼ በነበር ሪከርድ አሰማችሁ ነበር። ወላሂ ወቀሰመን ቢላህ ሙራድ የሚባለው ማለት ነው እማም ቤት ከረከረው ማለት ነው። አይዋ 300 ምናምን ሰው ነበረ ወዲያውኑ። አሁን እንሂድ ወደዛ፣ ቆይ 6 ደቂቃ ቆርጠውታል። አንድ መመክራችሁ ነገር ብሎ ታውቃለህ ሙራድን እና እነዚህ አህባሾች ማለት ነው አህለል ቢዳዎች እነዚህ ጋር በዚህ ነገር ስለሚገጥሙ እስባት ማድረግ አለብን። ወደ ኋላ ማለት የለብንም ለነሱ ብለን ምናምን እያለ ሲቀረደር ነበረ። ይሄንን ነገር ነው የሚያነሱት ምናምን ወላሂ ያም ወላሂ መጣል ቀደም ራሱ በኮሜንት ማን ቤት ነው ሮዲ እዛ ቤት እየተቀመጥን እኮ መጣና ታያላችሁ ቆይ ብሎ ኮሜንት ጽፎ ሄደ እኮ። እኔ እኮ ሶፊያው ምን ያርጋችሁ አጃይብ ነው እኮ ወላሂ እሱ መመለስ ዋሽባቸው ወይ አላህ ይሮጣል ትላላችሁ ሲለው አዎ ይሮጣል ግን እንደኛ አይደለም ማለት እኛ ስንላቸው ለምንድን ነው ስድብ የሚመስላችሁ? ያ ጀማ እኔ እኮ ግራ እየጠየቁ እንከተላለን የጨዋታ። ስለዚህ ጥያቄው ይሆን ያለው ሙስሊሞች በደንብ አድርገው ዳስ ጥለዋል። ዳስ ጣሉበት ምክንያት ምንድን ነው? ጥያቄ ለእፎይ እየሰጡ ያሉት ሙስሊሞች ናቸው። አንድ ይሄ ብቻ አይደለም። ይሄንም ስም ነው የዋሃቢዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹትኛ። ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ። አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድንበር የምታልፉት እያልን ነው። ታችን ቤት ከፍታችሁ ሳይሆን እነሱ ቤታቸውን ሄዳችሁ ቢጠይቋቸው አይቀልም። ቤታችሁ ቁጭ ብላችሁ አዋባችሁ አታስባቸው በእርግጥ ማለት ነው። አላህ ወገባለው ቤት አንሄድም። ይሄው አስገብተን ስለሌላ ሰው አመላካት የሚታወሪ ነገር ከሆነ ማለት ስለዛ ሰው አመላካት ስለማታቂ ቤቱን ሄደሽ መጠየቅ ነው። ያንቺ ቤት አንተ አሁን አንተ እኛ አላህ ወገባለው የሚል ሰው ቤት አንሄድም። ለምንድን ነው? ችግር የለም አታ መወያየት ያለው ችግር የለም። ለምሳሌ ሁሉ መወያየት ሹሩጡ ሶላትን የማያውቀው ነው እንደሚወያየው ዝም ብሎ መወያየት አለ እንዴ? ላ ከፈለገ እሱ መወያየት ከቻለ ችግር የለብኝም። እኔ ሀታ እኔ ማለት ነው እኔ እንደ ኡስታዞች እንኳን አልፈልግም። እኔ እሱ መወያየት ከቻለ ኡስታዝ ወይዲ መወያየት ከቻለ ኢምራን ነው የሚባል ሰውዬ መወያየት ከቻለ በሆስት እንወያያለን። ጠይቁ። እንዲህ ነው እየተባለ ያለው። አላህ ወገብ አለው የሚባል ከሆነ አላህ ይሮጣ የሚባል ከሆነ እኛ ከኡስታዞቹ ጋር መወያየት እንችላለን። ምክንያቱም እነሱ ሙስሊሞች አይደሉም። መወያየት እንችላለን እያሉ ነው። ጥሩ ነው፣ በርቱ። አሁን ደግሞ ነገሮችን ከበድ እናርጋቸውና ሰፋ ያለ ትንተና እየተሰጠበት ይገኛል። አሰማችሁ። ጣፍ አለ የለውም? አላህ ጣፍ አለ አልተገለጸም። ኦኬ። እግሩስ ጠፍር አለው ጣት አለው የለውም? አላህ Subhanahu Wa Ta'ala እግር አለው ተብሎ ተገልጿል። ይሄ ፓርት ላሳልፍላችሁ ተደጋግሞ እየተሰማ ነው ስለሆነ በአንድም በሌላ ላሳልፍላችሁና የሰውየውን ሐሳብ ላሰማችሁ። አልታቅም፣ አልተገለጸም። ምንም አታውቁትም። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم አንድ ጊዜ ብቻ ሳይሆን በተደጋጋሚ ሙጀሲማ ወሃቢያዎች እስላምን አይወክሉም ብለን ብዙ ጊዜ እንናገራለን። ለምን ከተባለ ይሄንን ሲገልጸው የቆየውን ነገር ነው የሚያመልኩት አላህ ብለው። ይህ አላህ አይደለም። እናንተም በክርስትና ሃይማኖት ላይ ያላችሁ ከሙስሊሞች ጋር ተወያየን ብላችሁ ልታስቡ ትችላላችሁ። ላ አስለን ሙስሊሞች አይደለም እንዲህ በተለያዩ ክፍለ አካላት የሚገለጽ ነገር በአእምሮ የተቀረጸ የተሳለ እንጂ ፈጣሪ ሊሆን አይችልም። በነገራችን ላይ ከዚህ ጋር ተያያዘ እፎይ የተናገረው ነገር አለ። ምን ነበር ዓላማው? የውይይቱ ዓላማ ምን ነበር የሚለውን ነገር ምትሻለ እዚህ እንግዲህ እንደሰማችሁት ጣት አለው ወይ ሲባል አዎን አለ። ከዛሊከ ታፋስ ሲባል አልተገለጸም። እግሩ ውስጥ ጣት አለው
እጅ ያለው ጣት ጋር የተገጣጠመ ወይስ እንዴት ነው? አልተገለጸም። በአጠቃላይ እንደሰማችሁት መዳፍ ሁሉ አልተገለጸም። ይሄ ሁሉ ያስቀምጣል። ወገብ አለው ግን እንደ ፍጡር አይደለም። ወገብ አለው እንደ ፍጡራት ግን አይደለም። ይሄ ጌታ ነው። አሁን ይሄንን ኢዕቲቃድ ይሄንን ከሚያምን ሰው ጋር ይሄንን ክፍለ አካላት በአጠቃላይ ለፈጣሪ ሰጥቶ ከሚያምን ሰው ጋር ከሙስሊሞች ጋር ውይይት አደረኩ ማለት አይቻልም። ይሄ አላህ አይደለም፣ ፈጣሪ ሊሆን አይችልም። የግዴታ በቅንጭላት በአእምሮ የተሳለ በአእምሮ የተቀረጸ ግዑዝ እንጂ ፈጣሪ ሊሆን አይችልም በጭራሽ። እንግዲህ እጅና እግሩስ የተለያየ ወገቡ የተለያየ ነው ሲባል አልተገለጸም ማለት ከሰማይ ኤሌንት አንድ ሶስተኛ ወደ ሰማይ ሲመጣ እንዴት ነው እግሩም እጁም አንድ ላይ ነው ወይ ሲባል ማንኛው ነው አልተገለጸም ማለት ሌላ ነገር ሊተነትን ተነሳ። አያችሁ ይሄ አላህ ነው ወይ ፈጣሪ ፈጽሞ ሊሆን አይችልም ነው እኛ የምንለው። አሁንም ነገር ሐዲስና ቁርአንን ሰለፎች ዑለማዎች በምን መልኩ ወሰዱት በምን መልኩ ተረዱት የሚለውን መገንዘብ ግዴታ ነው። በራሱ በፍልስፍና የሚጓዝ የዋሃብያ ቡድን እስላምን ሊወክል አይችልም በጭራሽ። በነገራችን ላይ ይህ ሰው እሱ ብቻ አይደለም የሱም ተከታዮች ወሃብያ ሙጀሲማ በአጠቃላይ ለአላሁ ተባረከ ወተዓላ ይሄን ሁላ ነገር አልተገለጸም አለ እንጂ የነሱ ተከታይ የሆኑት የነሱ ዑለማ የሚባሉት እንደነ ዑሰይሚን ሌሎችም ጭምር አላሁ ተዓላ የሆነ ነገር አላሰበተም አልጠቀሰምና ግን ያን ነፍይ አናደርግም። መሰለን ከሙጀሲማዎች ከወሃብያዎች መካከል አንደኛው አላሁ ተዓላ ይሰማል ሲሰማ ግን ጆሮ የለውም ማለት አንችልም ማለት ለምን የለውም ማንልም የለውም የማንልበት ምክንያቱ ለምንድነው? ሊኖረው ኢህቲማል ስላለው ሊኖረው ስለሚችል የለውም ብለን ነፍይ አናደርግም እሱ ነፍይ ስላላደረገ ይላል። አሁን ይሄ ሰውዬ ይሄ አልተገለጸም ብሎ የሚናገረው ሊኖረው ስለሚችል ነፍይ አላደርግም ነው። የለውም አይደለም ጣት አለው የተያዘ ነው ወይ ሲባል አለንም ያለው ሊያዝ ይችላል የሚል ግምት ስላለው ነው። ለዚህም የነሱ ዑለማ የተባሉትን የነሱ ፈላሲፋዎችን ኩቱቦቻቸውን አንተ ማቅረብ ስለምንችል ስለዚህ ሙስሊሞች በአጠቃላይ አዋጅ ይህ የሙስሊሞች እምነት አይደለም። ሙስሊሞች ጣት ያለው እግር ያለው ወገብ ያለው ወከዛሊከ ፊት ያለው ነገርን የሚያመልክ የለም ሙስሊም አይደለም። አስለን ይሄ ራሱን ወደ ሙስሊሞች አስጠጋ እንጂ በአእምሮ የቀረጸውን ግዑዝ አላህ የሚል ስም ሰጥቶ ወደ ሙስሊሞች ተጠጋ እንጂ ፈጽሞ የሰውዬ እስላምን ሊወክል አይችልም። ሰምታችኋል ሙስሊሞች? አብዛኛው ማህበራዊ ሚዲያ ሲደሰት የነበረው ሲጨፍር የነበረው ሰው ሰምታችኋል? እናንተ የምታመልኩት አላህ አይደለም ግዑዝ ነው። አላህ እንዲህ አይነት አላህ እኛ አናቅም። የዓሊሞቹ የምሁራኑ አረዳድ እንደዚህ አይደለም እየተባላቸው ያሉት ይሄ ብቻ አይደለም። ዛሬ ጉድ ነው የሚፈራው። አላህን ያመሰገንኩበት ጊዜ የለም ወላሂ ነው የምላችሁ። እንቀጥል። ሁለተኛውን ሰምተን እንመለስ። ያው ላለማስረዘም ሞክራለሁ። በደንብ ሼር ኮፒ ሊንክ ያደርጋችሁ እስከ መጨረሻው ስሙት። በሁሉ እንደዛ ነው ብለህ አላህን ታምናለህ? እሺ አምላክ አላህ Subhanahu Wa Ta'ala ፊት አለው ወይ ብለህ ጠይቀሃል አዳም። አዎ አላህ Subhanahu Wa Ta'ala ፊት አለው ብዬ አምናለሁ። ማስረጃ ቃለ Subhanahu Wa Ta'ala አታቋርጥ። ቆይ ويبقى وجه ربك አላቋረጥኩም። ይኸውልህ ሌላ ወሬ አታውራ። መርሐባ። አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁታል። ኖ አላሁ ተዓላ ወጅህ የሚባል ባህሪ ሲፋ አለው። ግን በአማርኛ አምጥተህ ተርጉመህ ፊት አለው ማለት አይደለም። ፊት አለው ካልክ እኮ እንዴት የሚለው ጥያቄ ይነሳል። ምን አይነት ፊት ነው? ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል። አስለን አላሁ ተዓላ አካል አይደለም ካልክ እኮ خلاص ደመደምክ። ፈጣሪ እያወራን ያለነው እኮ ስለ አላህ ነው። እኔ ስለምን እንደሚወራም አንዳንዴ በደንብ መገንዘብ አለብን። ስለ አላህ ነው እየተወራ ያለው። ወጅህ የሚለውን ኢማሙ አልቡኻሪ ምን ብለው ነው የፈሰሩት? ኩሉ ሸይኢን ሃሊኩን ኢላ ወጅሃሁ ያለውን ወጅህ የሚለውን ምን አሉት? አይ ኢላ ሙልከሁ የአላህ ልግስናው ሲቀር ንግስናው ስልጣኑ ሲቀር ሌላው ሁሉም ጠፊ ነው ማለት ነው ብለው ፈሰሩት። ወጅህ የሚለውን ሌሎቹ ደግሞ ቢዛት አላህ እውነት አለው። እውነታው ሐቂቃው ግን አካል አይደለም። አላህ አካል ነው ማለት አይደለም። የአላህ እውነታው ሐቂቃው ሲቀር ሌላው ሁሉም ነገር ጠፊ ነው ማለት ነው ብለው ፈሰሩት። እነ ሱፊያን አስተውሪ ደግሞ መልካም ለአላህ ተብሎ የተሰሩ ስራዎች መልካም ስራዎች ሲቀሩ ነው ሌላው ሁሉም ነገር ጠፊ ነው ማለት ነው ብለው ፈሰሩት እንጂ ወጅህ የሚለውን እስኪ ቢላሂ አለይክ አንድ ወላሂ ከሱሐበቶች የሚሆኑ ከሰለፎች ሙዕተበር ከሆኑ ከትላልቅ ዑለማዎች ወጅህ የሚለውን ፊት ብሎ የፈሰረው ማን አለው? ማን አለ? እስኪ ንገሩኝ። ወላሂ ማንም የለም። አላሁ ተዓላ በቁርአን ለይሰ ከሚስሊሂ ሸይ ዘጋ። አላህ ምንንም ነገር አይመስልም። خلاص ከዛ ፊት አለው። ፊቱ ግን የኛን አይመስልም። ምን ማለት ነው? ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ። ለምሳሌ ዝንጀሮም ፊት አላት እኮ አይደል እንዴ? የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል። ግን ሁለቱም ፊት የሚባለው መገለጫ ያመሳስላቸዋል።
እንዴት እኛ ህፃን ልጆች እኮ አይደለንም። ይሄንን ቆም ብለን እናስብ። ገና ብዙ ነገር ይቀጥላል። እንቀጥል። አጠር ለማድረግ እሞክራለሁ። ይሄ የመጀመሪያው ፓርት ስለሆነ ትንሽ ያረዘምኩት፣ ታግሳችሁ ስሙት፣ በደንብ ሼር አድርጉት። አንድ ሁለተኛ ጨምርና ኢንሻአላህ እናጠራለን። ይኸው ላስጀምርልህ። ኦኬ፣ እንደምታየው አላህ እግሩን በጀሃነም ይጭናል አይደለ? ታምናለህ? አላህ እግሩን በጀሃነም ያደርጋል ሲባል ጊዜ እንደ ፍጥረታት አይ አልጠየቅኩም። እንዴት ነው ብዬ አልጠየቅኩም። ያደርጋል አያደርግም? በቃሽ ገሃነም ላይ ያደርጋል። እንዳብራራና እንደመለስ አይፈልግም፣ ያደርጋል። ችግር የለም። ጎበዝ። እሺ፣ ከነቢያት አንዱ ገሃነም የምትሞላው አላህ ገሃነም ሰው እየተወረወረ ከዛ ወደ እግሩን ሲጭንባት ነው ብሎ ያስተማረ አንድ አንጣለን። ጭራሽ እግዚአብሔር ሲኦል ውስጥ እንዳለ ማስረጃ ላሳየህ ነውና ገሃነም የሚሞላው በሱ ነው የሚል ማስረጃ። ጭራሽ እግዚአብሔር በሲኦል ውስጥ ነው ያለው ብለዋል ነብያቶች መጽሐፍ ላይ እና ላሳየህ። እሺ ለማሳጠር ሞክራለሁ፣ ግን መስፋት ያለበት የግድ እንትን ስለሆነ ነው። ያው መቼም ተውሂድ ነው አቂዳ እስከሆነ ድረስ ሰዓታችንን እንስጠው። ሪጅል ወይም ቀደም የሚለው ናም ሲፋው መጥቷል፣ በሐዲስ መጥቷል። ግን እኔ እኮ ወላሂ ትልቅ ውድቀት መቼ ነው ተእዊልን አንቀበልም ሲሉ ማለት ነው። እያንዳንዱን ቀጥታ ነው የምንወስደው፣ ቀጥታ ትርጓሜውን ነው የምንወስደው። እንደዛ ከሆነ ቁርአንን ከቁርአን ሐዲስን ከሐዲስ ነው የምናጋጨው። እንደዚህ የጥላት መሳለቂያ ሆነን ነው የሰለፎች አካሄድ፣ ከዛ በኋላ የመጡ የኸለፎች አካሄድ አስቀምጠውት እኮ ሄደዋል አይደል? ቁርአን እንዴት መተርጎም እንዳለበት የሆነ ሰው አረብኛ ስላወቀ ወይም የሆነ ትርጉሙ የዛን ነገር አንድ ትርጉም ስላወቀ ብቻ አሻሚ አላህ በቁርአን ከቁርአን ከፊሉ አሻሚ በጣም ብዙ ትርጉም ያለው እንደሆነ እኮ ነግሮናል። አንድ ቃል ሆኖ እጅ በጣም ብዙ ትርጉም ያለው እንዳለ እነዛ ጥመት ያለባቸው ሰዎች በልባቸው ደግሞ አሻሚ ትርጉም ያለውን እየተከታተሉ ምን እንደሚያደርጉ ሰዎችን ፊትና ላይ እንደሚጥሩ አላህ ነግሮናል። ሙጭኝ የሚሉት አሻሚ አንቀጾች ላይ ነው። ለምን የራሳቸውን ስሜት በሚገጥምላቸው መልኩ በፈለጉት ትርጓሜ ሰጥተው ማለፍ እንዲችሉ አሻሚ አንቀጽ ያላቸውን ወጂ በጣም ብዙ ትርጉም አለው። በአረብኛ የድ በጣም ብዙ ትርጉም አለው። አሁንም ወደዚህ ስንመለስ ቀደም ወይም ሪጅል የሚለውን ሙፈሲሮች ፈስረውታል። አይ ፈውጀን አኸር ሌላን ግሩፕ ሌላን ጀማዓ አላሁ ተዓላ ሲያስገባባት ብለው ቀደም የሚለውን አይ ማይቀድሙ አያችሁ ቀደም የሚለውን ምን ብለው እንደፈሰሩት ማየት ገብታችሁ የዑለማዎችን የሙፈሲሮችን ኪታብ ማየት ትችላላችሁ። አላሁ ተዓላ ሌላን ቀደም የሚለው ሌላ ጀማዓ በሚል ትርጉም ስለሚመጣ ሌላን ግሩፕ ሌላን ጀማዓ ጀሃነም በሚያስገባባት ሰዓት ጀሃነም ያኔ በቃይ በቃይ ትላለች እንጂ ቢላሂ አለይኩም ተኸየሉ አስቡ እስኪ አስቡት ጌታ ፈጣሪ እንግዲህ እግር ኑሮት ባቱን ሰቅስቆ ጀሃነም ውስጥ ያስገባ። እኔ ምን አይነት ወላሂ እኔ በጣም የሚከብድ እንዴት የሰው ልጅ በዚህ ልክ ሐታ ኦርቶዶክሶች እንኳን ይሄ ነገር ገርሟቸው እኮ እንዴት እያሉ ያሉበት እንዴት ሙስሊም ይሄን ሊያምን ይችላል? ሙስሊም ነኝ ያልክ አንተ እንዴት ፈጣሪን ይሄ ምን ልትችል? አይ በቁርአን እኮ ተጠቅሷል። ወላሂ በቁርአን አልተጠቀሰም። አንተ በምትፈልግበት ትርጓሚ በዛሂር ወስደህ ስለ አበላሽው ትርጉም እንጂ ወላሂ በቁርአን እንደዛ የሚል የለም። ገና ከፍል 4 እቀጥላለሁኝ ብሏል። ባይሆን ወንድማችን እፎይ ምን አለ? እፎይ አላማዬን አሳክቻለሁኝ ብሏል። እንስማው። ያ ግባችንን አሳክተናል፣ ተግባብተናል። ምን እንደተሰራ ትናንትና ከሙስሊሞቹ ጋር ተግባብተናል ማለት ነው። ስለዚህ ይሄ የሚወጣ የሚሮጥ የሚቀመጥ የሚነሳ የሚተጣጠፍ ፊት ኋላ ጀርባ በአራቱ ማዕዘን በስድስቱ ዳይሜንሽናት የሚዋሰን የሚካለል የሚካበብ ፈጣሪ ነቢያቶች አልሰበኩ። ይሄ ዋብዮች በተለይ የሚከተሉት አቂዳ በነቢያት በፍጹም አይታወቅም። ሎክ የሚታይ ያ የሚታየው አካል የሚሮጥ ሎክ ይታያል፣ ይሮጣል። ያ የሚሮጠው ደግሞ ቀኝ ግራ አለው፣ አቅጣጫ አለው። የተወሰኑ እግር አለው፣ እጅ አለው፣ ባት አለው፣ ወገብ አለው። አንዱ ባንዱ ህልው ነው አይታወቅም። የተነጣጠለ ነው አይታወቅም። ውጥንቅጡ የወጣ እንደሆነ ነቢያቶች ደግሞ እንደዛ ብለው እንዳላስተማሩ ያሳየንበት ምሽትና አፋቸውን እኛ ላይ ዝም ብለው መክፈት እንደማይችሉ ክርስቶስ በስጋ መጣ ሲባል የዘወትር መፈክራቸው ወንድ ልጅ አናመልክም የሚል ነው አይደል? አምላካችሁ ጾታው ምንድን ነው? አልተገለጸም። እግር አለው፣ ባት አለው። ጾታውስ አይ የለውም አልልም፣ አለውም አልልም፣ ዝም እላለሁ። ከዛ አንተ ጋር ይመጣና ወንድ ልጅ ታመልካለህ ይላል እኮ። ያንተ አምላክ ጾታው ምንድን ነው? የለውም አልልም።
ጾታ የለውም? አይ የለውም አለለም። አሃ አለው? አይ አለውም አለለም። ምንድነው እያልከን ያለው? ካለው ወይኔ ወንድ ነው ወይኔ ሴት ነው ወይንም ሁለቱንም ነው። ከሌለው ደግሞ ስልብ ነው እና እንደዛ ነው የሚሆነው። ስለዚህ አቂዳቸውን በደንብ ያሳየንበት እንደዚህ አይነት አቂዳ ነቢያቶች እንዳልሰበኩ ያሳየንበት ምሽት ነበረ። እሱም ተሳክቶልናል የሚል ግምት አለኝ ማለት ነው። ተሳክቶልናል የሚል ግምት አለኝ። ተዋብዮች ጋር በደንብ ተግባብተንበታል። ተዋብዮች ጋር በደንብ የተግባባንበት ምሽት ይመስለኛል። ኦኬ መዝሙር ያሬድ እና ዮሐንስ ኮልሚ እፎይ እንኳን ደህና መጣችሁ። እሺ እፎይ ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? ቆስጣንቲኖስ፣ አናፖጂ፣ ቢኒ፣ ዮሐንስ፣ ኮሚ፣ ክርስቲያን፣ ዴቫ ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከናንተ ጋር ይሁን። ትናንት ገብቼ አስተያየት ለመስጠት በጣም ትራፊክ ነበረ፣ ተጨናንቆ ነበረ ገዝቱ። የሆነ ሳለ ደግሞ ገብቼ ነበር ስልክ መጥቶ አስወጣኝ እና ዛሬ ስላገኘው ደስ ብሎኛል። አንተ በረታህ፣ በደንብ አረፍክ፣ በላህ፣ ጠጣ፣ ተኛ። እፎይ ያ ወደ 7 ሰዓት እኮ አስቀመጡት። አዎ ኧረ በስመ አብ በጣም ለማንኛውም የመጀመሪያው በዲቤት ህግ በዲቤት ታሪክ ለ2 ሰዓት ተኩል ያልቁጭ ለሚጠብቅ ሰው አንተን አየውና ይሄ የሌለ ትዕግስት ነው። ይሄን በጣም በየኩበቱ ላይ የተናገርኩ ነበር ከትናንት ጀምሮ። በዚህ በራሱ ይሄ ትልቅ ክሬዲት ነውና በዚህ ትልቅ ልናመሰግንህ ክሬዲት ልንሰጥ ይገባል። በድካምህን እግዚአብሔር ይቆጥርልህ፣ እግዚአብሔር ይቀበልልህ ብለናል። የትናንቱ ውይይት የገባው ሰው ገብቶታል። ባይዘወይ ያልገባቸው አሉ። ያልገባቸው ስላሉ ዛሬ በደንብ ኤክስፕሌን ማድረጉ አሪፍ ነው ብዬ አስባለሁ። ፎዬ ምክንያቱም ምን እየታያችሁ እንደሆነ በጣም የተጠረባቸው ሰዎች አሉ። ለምን አንተ ያን እያረክ ያንን ጥያቄዎች ላይ ፎከስ እንዳረክ ዛሬ ገና እየተገለጠላቸው ያሉ ሰዎች አሉ። እንዲሁም አንዳንድ ሰዎች ይሄ ውይይት ይደገም ሲሉ አይቆይ ውይይቱ ይደገም የሚሉ ሰዎች ነበሩ፣ ግን ሳልተረዱት ነው። እፎይ እንዳለው ሀሳቡን አሳክቷል። ታዲያ ዮኒ ማኛ ወርዶባቸዋል። ማን ላይ ወርዶባቸዋል? አትሉኝ? ራሱ ስለሆነ አሻዱ እያለ ያደርገዋል። ይሄው ልጁ ይሄ ይሄው እንዳለ አሻዱ እያሉ ሲያሰልሙ የነበሩት ማናቸው? የራሳቸው እንደዚህ አይነት ፖለቲካ ትሰራለህ? ያላስተማርከውን ቁርአንን ጠቅሰህ ያልሰበከውን ምን ያላልከው። ስለዚህ ምንድነው የተደረገው? ይሄው እያንዳንዱን አንተ ላሳይ ጥግ ድረስ እኔ አጋልጣለሁ። ይሄው እያንዳንዱ ይሄው የምትሰግድ ልጅ መጣ ሰለምኩኝ። ይሄው እያንዳንዱ ነው ያለው። ኮፒ ሊንክ የኔዎቹ አደራ ከመዋረድ እግዚአብሔር ያውጣኝ። ገባችሁ? ስከታተል ነበር። እኔ ዝም አልኩ ማለት ምን እያረኩ ነው? የራሴን ነገር እያየሁ። ውሸት አይጠቅማችሁ። ባልሰራው ባልሰበከው እምነት ላይ ሊሰለም አይችልም። አልሰበከም። እሱ የሚያወራው እንኳን አልጨርሶ ማለት ነው። ባዶ ነው የገባው። እስቲ የሌሎች ሰዎችን አስተያየት ልንስጥ። ጴንጤዎች በዚህ ጉዳይ አልገቡ። አቤል አቡና ጴንጤ ነው የሚለውን እንስማ እስቲ። እስቲ ስሙ። ለእፎይ የተሰጠው ደቂቃ ላይ ኢንተራፕት ያደርግ ነበር። ስማ
እፎይ ተሳዳቢነቱ ነፃ ወጥቷል። እፎይ ትላንትና ራሱን ነፃ ወጥቷል። እኔ እንዲያውም በጣም ይቅርታ እፎይ ያንተ ሳይሆን ከአንድ ሰው ይልቅ መላው ህዝብ ቢስማማ በሚለው ሸፍኜ ነበር። ስለዚህ እፎይ በጣም ይቅርታ ሸፍኜ ነበር። ገባ ካንተ ይልቅ ህዝቡ በሙሉ በቃ በተረጋጋ ነገሩ በሰላም እንዲሄድ ፈልጌ ነበር። ለምን አንተን ኦሬዲ ጣልተውሃል፣ ምንም የሚቀየር ነገር የለም፣ ስለዚህ ችግር የለውም በሚለው ነበር። አሁን ግን እውነታው ያንተ ስለወጣ እኔም ደግሞ ስለሸፋፈንኩ ትላንት ራሳቸው ፖለቲካውን ዛሬ ባይሰሩ ሰላም ይፈጠር ነበር። ገባ ሌላ ጊዜ በፍቅር ዲቤት ይኖር ነበር። ግን ራሳቸው ወጥተው እዮዳቤ ገብተው ፖለቲካውን ድብልቅልቁን ለማውጣት ቁማር ሊጫወቱ ስላሰቡ ገስዋ እውነታው ወጥቷል። እፎይ ወንድሜ በጣም ይቅርታ፣ በርታ። ከእውነት ጋር ነው የቆምከው። እግዚአብሔር ሐዋርያ ናት። ሐዋርያ እፎይ ስለሆንክ እግዚአብሔር ይጠብቅ። እኔ ይቅርታ እንደምትቀበል እርግጠኛ ነኝ። ለመሸፈን የፈለኩት ለፍቅር ብዬ ነው፣ ለጸብ ሳይሆን ለፍቅር ብዬ ነው። አንደርስታንድ ያደርጋል እኮ ማንም ያደረክ የነበረው ነገር ሁሉም ስለሚገባው። ምክንያቱም መሆንም አለብህ፣ ካልሆነ እኛም ወደ አንተ አንቀርብም፣ እነሱም ወደ ማምለጫ ነው የሚሆነው። ስለዚህ የምርም ምንም ዝግጅት ያላረገ ልጅ አምጥታችሁ አልተገለጠም ምን እያለ የሚል ሰው አምጥታችሁ ዋሽታችሁ እንደገና ደግሞ እፎይ ማን ነው ብዙ እስልምናዎች ተቀበሉ ብሎ 17 ሰው ሰለመ ብሎ ፖለቲካ ይሰራል። አዎ እናንተ መጽሐፍ ላይ አላህ ወገብ አለው፣ አላህ እግር አለው፣ አላህ እጅ አለው፣ አላህ ጥፍር አለው። ይሄንን በማስረጃ እፎይ ተናግሯል። ስለዚህ እፎይ አልተሳደበም። እስከዛሬ እፎይ ተሳድቧል። እፎይ እንዲህ ብላል ያላችሁት ነገር ባዶ ገብቷል ማለት ነው። just did that። ትላንትና ነገሮች ወደ ሌላ እንዳይሄዱ እኔ ፈልጌ ነበር። እናንተ ግን ወደ ሌላ እንዲሄድ ፈለጋችሁ። ምንም ዕውቀት የሌለው ሰው አምጥታችሁ፣ ምንም ዝግጅት ያላረገ ሰው አምጥታችሁ ግባ አትግባ በሚል ሙድ ይዛችሁ ምን ስታረጉ ነበር? ቀውጤ ስታረጉ ነበር። ስለዚህ ሌላውን ደግሞ ላሳያችሁ። እስላሞች ይሄ ሰው ምን አያረገንም? አይመጥነንም። ይሄ ሰው ምን አያረገንም? ለኛ አይመጥንም። ይሄው በቃ ይሄን ነው ሙስሊሞች ራሳቸው የሚሮጥ አላህ አለ። አንዳችሁ ወይ አይሮጥም በሉ፣ አንዳችሁ ወይ ይሮጣል። በምን ባለው በእናንተ መጽሐፍ ይሄንን ነው የተናገረው። ስለዚህ ነገሩ እኔ እንደሸፋፈንኩላችሁ ቢቀር ለእናንተ ጥሩ ነበር። እኔ እንደሸፈንኩት በቃ አልገባንም ምናምን ተብሎ በተባለው ቢቀር ጥሩ። የሚያወሩት አማርኛ ነው፣ እንዴት ነው የማይገባ? እንደጠበቅነው ላይሆኖች ነው እንደጠበቅነው ያሉንበት ምክንያት ደግሞ ጊዜውን ገደበው። የእናንተ ሁሱ የተፈለገው ምንድነው? ወንድማችን እፎይ ተሳዳቢ ነው፣ መጥፎ ሰው ነው፣ ክፉ ሰው ነው ተብሎ ስሙ ይሄው ያልናችሁ ሰው ይሄ ነው ተብሎ ለሱ አጀንዳ ብቻ ነው የተመጣው። እፎይ ተናግሮ አልጠገበም። እፎይ ማብራራት ይፈልጋል። ያ ሰው ግን ማብራራት አልፈለገም። 5 ደቂቃ ከዛ 3 ደቂቃ ከዛ 2 ደቂቃ እያለን ጨርሳለን ነው ያለው። እውነተኛው እምነት ያለው ማን? በ5 ደቂቃ የሚብራራ አምላክ የለኝም ካላችሁ የምታመልኩት ጣዖት ነው።
ማናችሁም ሰው በ5 ደቂቃ አምላኬን ተናግሬ ጸሎት እንኳን በ5 ደቂቃ የማይበቃን ጊዜ አለ። የአንድ ሰዓት ጸሎት እንኳን የማትረካበት ጊዜ አለ። አምላክን ለምነህ እንኳን ስለ አምላክ በ5 ደቂቃ ተናግሬ ጨርሳለሁ ብለህ የምትሰራው ፖለቲካ እሱ አልቻልክም። ዝም ብሎ ማውራትና በተግባር መነጋገር ይለያያል። ይሄንን ፖለቲካ ደግሞ ይዘህ ሄደህ ስንት ነገር ስትባሉበት የነበረው ቤት ገብታችሁ ፖለቲካ ልትሰሩ ፈልጋችሁ፣ ይሄ አይነት ደካማ አስተሳሰብ ይቅር፣ አይጠቅማችሁ። እፎይ ጊዜ ካለ ብትመጣና እኔ ቤት ሙሉ ልዩነታቸውን የሐባሽና የማን የሚባለው ወሃቢ የሚባለው ልዩነታቸውን ዲፋይን ማድረግ ትችላለህ። አትናደዱ። እናንተ ሄዳችሁ እንደፈለጋችሁ ስትሉ ማንም አልተናገራችሁም። እዮዳብ ቤት ማንም አልጠየቃችሁ። እናንተ ግን ታኮርፋላችሁ። የኩርፊያ ጭንቅላት አላችሁ። ለምን ሊገባኝ አይችልም። በጭራሽ የሚገባኝ ነገር የላችሁ። ስለዚህ አሁን የተደረገው ነገር መጀመሪያ ሊረብሽ የፈለገው ማን ነው? እንዳትገባ እያለ ሲለው የነበረው ማን ነው? እውነቱን እንነጋገር። ማን? ኢምራን የሚባለው ልጅ። ኢምራን የሚባለው እኔ እፎይን ካላናገርኩት ማነጋገር አይቻልም እያለ የነበረ ሰው ነበር። ለምን ይዋሻል? ለምን ይቀጠፋል? ለምንስ ውሸት ይነገራል? ምንድነው የሚጠቅማችሁ? ስለዚህ የኦርቶዶክስ ልጆች ገብታችሁ ይህንን ነገር ኤክስፕሌን ታደርጋላችሁ። ብቃት ያላችሁ ሰዎች እውነቱን ነው የተናገረው። ምንም ሱሱ የሚባል ምንም እውቀት የለው፣ እንዳየለው ዝግጅት የለው፣ የሚያወጣው ነገር የለ፣ አንድ ነገር የሚጠይቀው ነገር የለ። እፎይን ብቻ ተሳዳቢ ነው ብሎ አትለጥልጦ ለማስወጣት ነበር። እፎይ በደንብ ሰዓቱን ተጠቅሞ በደንብ ኤክስፕሌን አድርጎ ነው የወጣው። በደንብ ከሚገባው በላይ ጥቅሶችን እያወጣ ማስረጃ እያወጣ በማስረጃ ሲናገር እሱ ቻትጂፒቲን ነበር የሚጠይቀው። እንዳያችሁት ቻትጂፒቲ እየገባ ነበር ሲጠይቅ የነበረው። ሀቅ አይደለም የምትፈልጉት? ሀቁ ተዘርግፏል። ሀቁ ነው። ስለዚህ ለወደፊትም እዘግብሃለሁ። ምንም አልቻላችሁ። እፍላከ እውነቱን ንገረኝ ካለ ይሄ ነው እውነቱ፣ ይሄ ነው። ከዚህ በኋላ ግን መልእክት አለ። ወንድማችን እፎይን መጠበቅ አለብን። ከዚህ በኋላ ሊከሰት የሚችለውን ነገር ስለማናቅ እንጠንቀቅ። እፎይ ሁላችንም እኔ ክርስቲያን አንደኛ ክርስቲያኖች ጀግና ልጃቸውን መያዝ እንደተቸገሩ ሲሳደድ አብሮት የቆመ ማንም የለም ነበረ። እንደገና የብልግና ነገሮችና ዝም ብሎ ከአንደበቱ ከአእምሮ እያወጣ የሚናገራቸው ነገሮች ነበር የሚመስሉኝ። እኔ እፎይ ትናንትና በማስረጃ ሲናገር የነበራቸው ከዚህ በፊት ሲናገር የነበራቸው ነገሮች ናቸው። ስለዚህ እውነቱ እፎይ ጋር እንደነበረ ነው ይገባል። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድነው ቪዲዮ ቆራርጦ አመጣ። ቪዲዮ እንግዲህ የሚነጋገሩት ሁለቱ ናቸው። ከመጽሐፍ ነው ማስረጃ አምጣ የተባለው ነገር ግን ሌሎች አባቶች ቤተክርስቲያን የወከለቻቸው ያማን ነው ተወከላቸው አትወከላቸው ቲክታክ ላይ ያስተማሩበትን አመጣና አሳየ። ሲያሳይ ግን እሱንም ውሸቷን ብቻ ቆርጦ ነው ያሳየው። አይሃር ምን ላይ መጣ ካልከኝ ሙሉውን እንደገና እፎይ ያመለሰና ሙሉውን አየው ይሄንን የቆረጥኩ አለና ትክክለኛውን ነገር አሳየው። አንድ እሱን ስለምንድን ነው ቆርጦ ማሳየት የተፈለገ? እነሱ ጋር እውነት የለም ወይ? ሌላ ሶስተኛው ነገር እንገር ኢምራን የሚባለው ልጅ ሲገናኙ ኢምራን የሚባለው ልጅ በራሱ ፖለቲካ ሊሰሩ ነው የነበረው። በቃ ትክክለኛ ይሄ ሊያስተምሩ ህዝቡን 100 ምናምን በዛ በኩል 80 ሰው በዚህ 80 ሺህ ሰው 160 ምናምን ሺህ ሰው ቁጭ ብሎ ሊያስተምሩ ሳይሆን ትክክለኛ እንደ እምነት አባት ሊያስተምሩ ሊያስረዱ ሳይሆን በቃ ይሄ በእነ ኡስታዙ በኩል የነበሩት ፖለቲካ ሊሰሩ እንዲህ ያደረግነው ሊሉ ነው የነበረው እንጂ በቃ ትክክለኛ አስተማሪነት ይሄ ይበልጣል ይሄ እንዲህ ነው በዚህ መንገድ ነው ምናምን ነገር የሚለው ሊያስተምሩ የመጡ ሁላ እስከማይመስል ድረስ በተለይ ኢምራን የሚባለው ልጅ አሁንም ነገ ከነገ ወዲያ ቢገናኝ በእርግጠኝነት ምንድነው ሊሆን የሚችለው ካልከኝ ፖለቲካ ሊሰራ ነው እንጂ ትምህርቱን የሃይማኖቱን ሊያስተምር አይደለም። እውነታው ምክንያቱም ትናንትናም ላይ ስላየ ነው ማለት ነውና ከዛ ሌላኛው ደግሞ ሲቀጥል ትክክለኛ ትምህርት ሊያስተምር የመጣ ሰው ወደ ቤተክርስቲያን መጣችሁ ወይም ደግሞ ወደ አንድ ማን ነው የቤተ እምነት ተቋም መጣችሁ መስጊድም ሄዳችሁ ሰፋ ያለ ትምህርት እንድትወስዱ ይመከራል አይደል? እዛ ጋር ማለት ትናንትና ልንመማርበት የተገናኘን እኛ ልናቀበት የተገናኘንበት መድረክ ተፈጥሮልን 5 ደቂቃ ብሎ እሱ እፎይ 20 ደቂቃ ሰጠኝ እያለው 5 ደቂቃ ምናምን ብሎ ይሏል። በ5 ደቂቃ ውስጥ ነው እንዴ ቴዲ አልክ አንተ ብለኸዋል።
ሁለት የተለያዩ አሁን ለምሳሌ ፔንቶች እና ክርስቲያን ማን ኦርቶዶክሶች ይሆን ልክ ነው ይሄ እኮ ክርስቲያኖችና ሙስሊሞች ነው የሁለት የተለያዩ እንትኖችን ነው እንትን የምትለው ይሄንን ያክል እንግዲህ በ5 ደቂቃ ብቻ ነው እንዴት ወይ ተምትጨርሱት ስለዚህ ውስጡ ላይ ቀደም እህቴ እንዳለችው ውስጡ ላይ ብዙ ውሸቶች እንዳሉ ብዙ ነገሮች ሊያባሉ እንደሚችሉ ያ ነገር ቢወጣባቸው ይችላል ምናምን ብሎ ስለፈራ ይመስለኛል በደቂቃ ላይ እንደዚህ አይነት ነገር የለም ምክንያቱም ማወቅ አለበት ወዲትኛው እምነት ማን ምን መሄድ አለበት መስለም አለበት ክርስትና ወደ ክርስትና መምጣት አለባቸው እነሱ የግዴታ ሰፋ ያለ ነገር ይዘው ከዛ ውጭ ግን እስካሁን ከነበረው ኢትዮጵያ ውስጥ ተደርጎ ከማይደር ማለት የማይታወቅም ነው በየማስበው ሁለቱም ተገናኙ እፎይም ከዚህ በፊት እንደነበረው ሳይሆን በትህትና በትዕግስት ያለው ሁኔታ እንግዲህ አንተ ወንድ ልጅ ነህ ወይ ወንድ ልጅ ከሆንክ እያለ ኡስታዙ ከኡስታዝ እንግዲህ ካንተ ሃይማኖት መምህር ወንድ ልጅ ነህ እንዴ አንተ ወንድ ከሆንክ እስኪ እንዴ እያለ ማለት እፎይ በትዕግስት ያንዳንዱ ነገር ሰማኝ እያለ ሲናገርበት የነበረ ከዚህ በፊት እንደውም ተናዶ እንደሚናገረው ምናምን ሳይሆን ትናንት ለስለስ ብሎ የሚያስተምርበት ነበር አዲስ ታይምስ እንዳለው እፎይ ትናንትና እንደው ከዚህ በፊት ከዚህ በኋላ የሆነ ትዕግስት ኖሮት ያንዳንዱ ነገር ቢያስተምር በእርግጠኝነት ወደ ክርስትና እምነት የሚመጡት በእርግጠኝነት ይበዛሉ ይሄ ነው ማሰቡ እንዳጠቃላይ ግን 20 ምናምን ሰዎች ሰለሙ ምናምን እናመሰግናለን ወንድማችን አዎ ውይይቱ የተወሰነ መጠን ሰዓት አጠቃቀም አልቻለበትም ያለውን ደቂቃ እንኳን አለኝ እንደ ደቂቃ እያለ ግራ ገብቶት የሚመልሰው ጭምር ግራ እስኪገባው ድረስ ነበር አልፈው ተርፈም ያልሆነ ግዴታ ወደ ስድብ እንዲገባ ፎይ ገፍቶ ትዕግስቱን ለማፈታተን ሲያደርገው ነበር ተመልሶ ሁሱ ትዕግስት ይገርማል ይላሉ ግን ትዕግስት ለማስጨረስ ሲሞክር የነበረው ግን ፕሮቮክ ያደረገ የነበረው ሁሱ ነው የሆነ ሆኖ ግን የመጨረሻ ብቻ እንደ ጥሩ መልእክት ሆናለች ይችላል አስቀምጥላችሁ 20 ምናምን ሰዎች ሰለሙ ምናምን ይላል 20 ምናምን ሰዎች የሚሰልሙት አልተገለጠልኝም ላልከው አምላክ ነው እንደሚሄዱት አልተገለጠም እኔ ላልተገለጠ እንትን አለለም የኔ አምላክ እኮ ስለወደደኝ በስጋ ተገለጠ እኮ የኔ አምላክ እኮ ቃል እኮ ስጋ ሆነ እኮ ይሄ እኛ የተገለጠ አምላክ ነው የምናመልከውና ከ80 ምናምን 6000 በላይ ህዝብ ሲሰበሰብ እዚህ ሶሻል ሚዲያ ላይ በጣም ምቀኛ የሆኑ እንቅስቃሴ የሚንቀሳቀሱ እንትኖች አሉ የፖለቲካ አራማጆች አሉ አንዳንዱ በትክክል የተሰሞን ለመናገር አንዳንዱ ግን ሃይማኖታዊ ምናምን ነው የሚሉት እነሱ ሊያገኙት የሚፈልጉት ኦዲየንስ እዚህ አካባቢ ሲመጣ የሚመቀኙ ሰዎች ናቸውና ውይይቱ ላይ ትኩረት ሳደርግ ሌላው የአካውንት መጥፋት የአካውንት መወሰድ ትርክት ውሸት ነው የዝግጅት እጥረት ነበረ በዛ በኩል ሌላው መሃል ላይ ኦቨር ኮንፊደንት እንደሆነ ለማሳየት ሞክሯል ሁሱ ወንድማችን ያ ግን ከሳይኮሎጂካል ጭንቀት ከአይምሮ ውጥረት የሚፈጠር የኮንፊደንት ለመሆን ለሰዎች ለማሳመን ለምን ታሳምነኛል አሁን እፎይ አፍንጫልኝ ብሎ ያሳምነኝ 10 ጊዜ እየነፋው እየተነፈሰበት አያሳየኝ አለው የሚታይ ነው አንድን ጉዳይ ለማሳየት በጣም ኦቨር ሪአክት ካደረክ ሪአክሽኑ በውስጥ ያለው ስጋት ነው የሚያሳየውና በጣም ፍርሃት ነበር አሁን ሰዎች ካልታዘባችሁት ፍርሃት ነበር ስልክ ይወድቅበታል ራሱም ይወድቃል ማያስቅ ቦታ ላይ ይስቃል ኢንተራፕት ያደርጋል እኔ የውይይት ህገለ የምታውቁት እንደሆነ ታውቃላችሁ 10 ደቂቃ ከተሰጠው 10 ደቂቃው ለምን ስለናቱ መቀነት ስለአባቱ ኮፍያ አያወራ መብቱ በቃ ዝም ብሎ ያወራ እሱን የሚመለከቱ ሰዎች ልክ እንዳላወራኩ ያውቃሉ እኛ እኮ ሮቦቶች እኮ አይደለንም ቁጭ ያለው ሰዎች እኮ እንታዘባለን የፈለገውን ያለው አታቋርጠውም ጸጥ ብለን የምሰማውና እዛ ጋር ግን መሃል ላይ በጣም ነርቭ ሲነካ ሲመጣ ያለው ሌላው የሰዓት አጠቃቀም ነው ውይይት ላይ ሁለት አካሎች ነው ሰዓት የሚይዙት እንግዲህ እኔ ብዙ ውይይቶች እዚህ ሶሻል ሚዲያ ላይ እንደተከታተለ ሰው ተወያይ የየራሱን ሰዓት ነው የሚይዘው ሰዓት ይዝና አንተ ሰዓት ካሳለፍክ የራሱን ደቂቃ ስለያዘ አሳልፋል አቁም ይሄው እኔ ያስኩት ሰዓት አልፏል ደቂቃ አልፏል ይላል አንተም እንደዛ ታደርጋለህ ሰዓት ካስያዘክ በኋላ በሌላኛው ሞባይልክ ማስረጃ ልታሳይ ስትሞክር ሰዓቱን ከለልከኝ የሚል ከንቱ ጭቅጭቅ ሲጨቃጨቅ አየሁት መጀመሪያ ሰዓት ማን ያዘልኝ በላለ አንቹ ታመጫው አንቹ ታሮጭ የሆነ ክስ ነው ሲከስ የነበረው ሰዓት ያዝልኝ ካለ ከዛ ደግሞ በሌላ ሞባይል ለማሳየት እንግዲህ
በአንድ ስልክህ እየቀረስክ ነው፣ በሌላኛው ስልክ ማስረጃ እያሳየ ነው፣ ሰዓት ያስክበት ስልክ አለ። እነዚህ ሶስት ስልኮች እንግዲህ እንዴት አድርገህ ልትይዘው ትችላለህ? እና የሆነ እንደተከለለ እንደተጎዳ አይነት ነገር አድርጎ ነው። በጣም ብዙ ነገሩ በነገራችን ላይ ምክንያት ነበር ሲፈልግ የነበረው። በቃ ወዳልሆነ አቅጣጫ ውይይት ወዳልሆነ አቅጣጫ ወደ ስድብ እንዲሄድለት ፈልጎ ነበረ። ምናልባት እንዳሰበው አላገኘውም። በዚህ ምክንያቱም ሙስሊሞቹ ጋር ተጋጭቷል። ምክንያቱም እፎይ እናሰድባለን፣ ሲሳደብ እንሰማዋለን። ከዛ በኋላ እፎይ እኮ ተሳዳቢ ነው፣ ይሄ ኦርቶዶክሶች እኮ ይሳደባሉ ለማለት ነበር የፈለገው። እንዳሰበው አልሆነለትም። እግዚአብሔር ይመስገን ውይይቱ በሰላም ተጠናቋል ብዬ አስባለሁኝ። ግን ሙስሊሞቹ አሁንም ቢሆን ከኛ ጋር ውይይት አልተካሄደም። የተካሄደው ከዋሃቢዎች ጋር ነው። እኛ ውይይት እንደውም እንፈልገዋለን፣ ዋሃቢዎችን መግጠም እንፈልጋለን ብለዋል። ቲክቶክ የእናንተ ነው፣ ተወያዩበት። እኛም እንግዲህ እናያለን፣ እንጠቀማለን። የእፎይ ጉዳይ አዲስ ነገር ከሌለ ባለመለስበት ደስ ይለኛል። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ቸር ቆዩ።